ይኸውልህ እያሱ የታካ ያዙ ወረዘው ሰረውና ወረዘው ሰረ ቆሻሻ ማን ጋር እንደመጣላቅ ወረዘው ጉተው መኪናቸው ሞተራቸው ተበላሽቶ እንዲገለበጥ አድርጌያለሁ። ፍሬን እምቢ እንዲላቸው አድርጌያለሁ። እጅ ፍሬን እምቢ እንዲላቸው አድርጌያለሁ። ብዙ ወንጀሎችን ሰርቻለሁ። ያንተ መኪና አዲስ አይደለም እንዴ? ጭራሽ የተቀረስኩኝ ነው። ወሪት እንደተሰወረ አላቅም። እዚህ ፈልጋ አላቅልህም አንተ ደነዝ። እቺ ቤት ከተሰራች በኋላ ከዛ በኋላ ማንንም ሰው ሲገባበትም ሲወጣበትም ያየሁት ሰው የለም። ተመልከቱ ያሬድ እንዴት እየሆነ እንዳለ የሆነ ስልክ እያወራ ነው፣ እየተደነባበረ ነው። ካሜራ ይዞ ስለመጡ ስለነበር ጭራሽ ካሜራ ያዛለ። አው ወሪት እንደተሰወረ ሂድ ፈልግና አንተው። ሰላም ነው እንዴት ነህ? እኔ ጋዜጠኛ ሚኪያስ እባላለሁ። ካንተ ጋር ምን አይነት ኬዝ ይኖራችሁ አይኖራችሁ አላቅም፣ ግን አንተን እንድገል 640 ሺህ ብር ነው የከፈለኝ። እያሱ የት እንዳለ ትናገራለህ። ማን ነው እያሱ? ስለማን እንደምትወራን የማውቀው ነገር የለም። አሳምረህ ታውቀዋለህ አንተ ፍየል። ተናገርክ? ምንም ነገር ያልተናገርኩት ናስ እያወራኩ እያየው ነበር። ምን አልከው? ምን ነገርከው? ምንም አልነገርኩትም። ምን ወደዚህ እየመረው ስታንሽኳሽኩ እያየው ነበር። ቀባጠርክ? እየመረውት ይዤ መጣሁ። አንጀትን ነው ማውጣልህ። ታውቃለህ ማን እንደሆንኩኝ አይደለ? አውቃለሁ። ወደዚህ ማንም የለም። እኔ ማስረጃ እንድሰጥ ነው እንደፈለግከው። ዋሴ ወንጀሎችን ሲሰራ ማለት ነው ማስረጃ አይደለም መረጃ ምንም አይነት ነገር እንዳይገኝ ተደርጎ ነው የሚሰራው። ዋሴ ጋር ወንጀሎች ሲሰራ ማለት ነው። በለው እሰረው፣ ያዛርግና ሰረው ወደዛ ሄድ። ጭራሽ ቦታዬ ድረስ መጣ። ስታሽኳሽኩ እያየው ነበር። ቀባጠርክ? እየመረውት ይዤ መጣሁ። አንጀትን ነው ማውጣልህ። ታውቃለህ ማን እንደሆንኩኝ አይደለ? አውቃለሁ። የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ውድ ተመልካቾቻችን በድጋሚ ተመልሻለሁ። አሁን የምንገኘው ለቀረጻ ባዘጋጀነው ቦታ ነው። ይህ የምትመለከቱትን ወጣት ከጊዜያዊ ማቆያ ማለትም ከመጋዘን ወደዚህ ይዘነው መተናል። ትናንት አንዳንድ ነገሮችን ለማውራት ሞክሬ ነበር። ባልደረቦቼ ግን ቀረጻው መቋረጥ እንዳለበትና አስቸኳይ ነገር ስለመጣ ጉዳዩን ወደ ዛሬ ማዞር እንዳለብን በነገሩኝ መሰረት ወዲያው ነው ቀረጻውን ያቋረጡ። ውድ ተመልካቾቻችን ይህ ማለት አንድ 10-15 ደቂቃ እሱን ለማውራት ሞክሬ ነበር። ከዛ በኋላ ወደ መጋዘን እንዴት ነው ያደረግነው አስቸኳይ ጉዳይ ስለነበረብን ነው። ውድ ተመልካቾቻችን ዛሬ በድጋሚ ተመልሰናል። ዛሬ ሁሉንም ነገር እናወራለን። ወጣቱ ይኸውልህ ተረጋጋ። ወጣቱ ስሙን ከማስተዋወቅ ይጀምራል። ከዛም እኔ ላይ ሊያደርስ ስለነበረው የግድያ ሙከራ እንዲሁም ደግሞ ከኋላ የሚደግፉት ከጀርባው ያሉት አለቆቹን ያጋልጣል ማለት ነው። ምንም የማውቀው ነገር የለም እኮ ምንም። ስለምን አደጋ ነው የምታወራብኝ? ቆይ ግን ስም ማን ነው? ሞገስ ነው ስሜ። ሞገስ ነው? ሞገስ አየለው። ማን? አየለው። አየለ? ሞገስ አየለ። እሺ ስራ ምንድን ነው? በመጀመሪያ ደረጃ ስራ ምንድን ነው? እንትን ቀን ሰራተኛ ነው። ቀን ሰራተኛ? መካኒክ እንደሆንክ እናውቃለን። ቴክኒሻል እንደሆንክ እናውቃለን። ለምንድን ነው እየዋሻ ያለው ሞገስ? እየዋሻው አይደለም። ምንድን ነው መካኒክ? ምንድን ነው ቴክኒሻል? እኔ እንደዚህ አይነት ሙያ ውስጥ ገብቼም አላውቅም። በቃ ጅብሰን ምናምን ነው የምሰራው። ጅብሰን እሰራለሁ፣ ሲሚንቶ ምናምን፣ በቃ ቤቶችን ምናምን ነው የምሰራው። ስለምን ቴክኒሻል ነው የምታወራኝ? ትናንት ነው ያደርከው? ማቆያ ነው ያደርከው? እኛ ማቆያ የነበረውን ነገር ታውቃለህ አይደለም? ነግራችኋለሁ እኮ እኔ እኮ ሌላ ሰው እንደሆንኩኝ እኮ ያው ሁላ ነገር አደረስክብኝ። እሺ አሁን ምንድን ነው የምትለኝ? እኔ የምታውቀውን ሰው አይደለሁም። ይኸውልህ
ሞገስ በሰላማዊ መንገድ በትህትና ልጠይቅ። ለኔም ላንተም የሚበጀን ተረጋግተን ማውራቱ ነው። ሲቀጥል ደግሞ መዋሸቱ የትም አያደርስም። ሞገስ በዋሸ ቁጥር አሁን በዋሸ ቁጥር የማትወጣው ጣጣ ውስጥ ነው እየገባ ያለው። ቆይ ምን እንድነግርህ ነው የምትፈልገው? እንድትነግረኝ የምፈልገው ነገር እኔ መኪና ላይ ስታደርግ ስለነበረው ስለ እያንዳንዱ ነገር ቦምብ ማጥመድ ነው የቀረ። እሱንም ብታገኘው ወይም ደግሞ ድሉን ብታገኝ ቦምብ የማግኘት አክሰስ ቢኖር ያንን ከማድረግ ወደኋላ እንደማትል ነው። ኧረ አይደለም እኔ ዝም ብዬ ወክስ አደረግ እኮ ነው ከያዙኝ እኮ እንዴ። እኔ ምንም አውቀው ነገር የለም። ቴክኒሻን ምናምን የምትለው ነገር አይደለሁኝም። ምን ስቀባጥር እኮ ነው። ውድ ተመልካቾቻችን እኔ ትናንት ምንድን ነው ያልኳችሁ? ይህንን ሞገስ የተባለውን ግለሰብ አለበል አሁን ላይ በእኔ እይታ ወንጀለኛ ነው። ይህን ሞገስ የተባለ ወንጀለኛ ወደዚህ ይዤ ከመምጣቴ በፊት አንድ አጭር ቪዲዮ እየሰራው ነበር። እኔ ላይ የተቀነባበረ የግድያ ሙከራ ሊያደርስብኝ ሲል ነው በቁጥጥር ስር የዋለው ብያቸዋለሁ። ይህንን ነገር እኔ ፈጥሬ አይደለም ያወራሁት። ምንድን ነው ያልኳችሁ? መኪናዬ ላይ የመኪናዬን ፍሬም በማበላሸት እዛ ላይ የተለያዩ ሲስተሞችን ቴክኒኮችን በመጠቀም እኔ የመኪናውን ቁልፍ ካስነሳው በኋላ ወይም ወደ ሆነ ቦታ ከተጓዝኩ በኋላ ፍሬን ለመያዝ ስሞክር በዛ ሰዓት ፍሬኑ ሆን ብሎ እንዳይዝልኝና አደጋ እንዲያደርስ እና እኔም ላይ ጉዳት እንዲደርስ እስከ መሞትም ልደርስ እችላለሁ። ይሄን የተናገርኩት ይሄንን ነገር ከመሬት ተነስቼ አይደለም የተናገርኩት። ይሄንን ነገር እንዴት እንደተናገርኩ ላስረዳችሁ። የኛ ባልደረቦች እሱን ወደ በቁጥጥር ስር ሲያውሉ ይሄንን ነገር እያደረገ እንደሆነ ወዲያው ነው ያወቁት። እሱም እየቀባጠረ ሲያወራላቸው ነበር። ምንም አውቀው ነገር የለም። ኧረ እባክህ ተወኝ እባክህ። ቤተሰቦች ብዙ ሰዎች ከካሜራ ጀርባ ብዙ እውነቶችን ይናዘዙና እዚህ ካሜራ ፊት ሲመጡ ግን ምንም እንዳልተፈጠረ መዋሸት ይጀምራሉ። እንዴ አኔ አልዋሸሁም። እንዴ አታሸማቀኛውንም። እንዴ እኔ ምንም አውቀው ነገር የለም አልኩ። በቃ እንዴ ስለምን አደጋ ነው የምታወራው? አንተ ስለምታወራው አደጋ ምንም የማውቀው ነገር የለም። ያንተ ሰዎችም ወክስ አደረግ ነው ያዙኝ። ምንም ወክ እያደረኩኝ ነበረው። ስልክ እያወራሁ ወክ እያደረኩ ነበር። ከዛ በኋላ ያዙኝ። እንዴ ይሄ አግባቢ ነገር አይደለም። እንዴ በዱላ ባናምን ጥሩ ነው። ከዚህ በላይ እንዴት ታደርገኝ? መደበደብከኝ አይበቃኝም? ይቀራል። እኔ ምንም አውቀው ነገር የለም እኮ። ምንም የምታውቀው ነገር የለም አይደለ? አይደለም ለአንዴና ለመጨረሻ ጊዜ ነው የምጠይቅህ። እውነቱን አድምጠኝ ሞገስ አየለ፣ እውነቱን ትናገራለህ ወይስ አትናገርም? የምን እውነት ነው የምነግርህ? እንዴ እኔ እኮ ግራ እያጋባኸኝ እኮ ነው ያለውን ነገር እኮ ነገርኩህ። እኔ ቴክኒሻን ሰራተኛ አይደለሁም። እንዴ እኔ በቃ ጅብሰን አምጥሩ። አንድ ደቂቃ ጠብቀኝ። መጣ ትናገራለህ አትናገርም? በዚህ ድንጋይ አይንን ነው ማጠፋት። ትናገራለህ። ቀና በል ይኸውልህ፣ ጭንቅላትን ነው በዚህ ድንጋይ ማፈሽ። ምንድነው ስታረግ የነበረው ነገር? ንገረኝ። እኔ ላይ ምን ለማድረግ ነበር ስሞክር ነበር? ምን ነበር? ንገረኝ። ይኸውልህ እዚሁ ንገረኝ። አትንካኝ። እዚሁ ንገረኝ። ምን ዞር አድርግልኝ። እሺ እሱ እኔ ላይ ምን ለማድረግ ነበር ስሞክር ነበር? ትናገራለህ አትናገርም? እሺ ምንድነው? በቃ አየር ላይ መኪና ማለት የመኪና ፍሬን ተበላሽቶ እንድትገለበጥ ወይም እንድትሞት ላረግ ነበር። በቃ እሺ እሱ ነገር። ስለዚህ አንተ ቴክኒሻን ነህ? መካኒክ ነህ? አዎ በቃ እሺ ዞር አድርገው እባክህ ተለመነኝ። ዞር አድርገውና እሺ እነግርሃለሁ። ውድ ተመልካቾቻችን ሞገስ ሁሉንም ነገር ተናግሯል። ያው ግን ደግሞ በደንብ አብራርቶልን በድጋሚ የሚነግረን ይሆናል። እሺ ሞገስ መጀመሪያ ይኸውልህ እንዴት ይሄ ነገር እንደተቀነባበረ ትነግረኛለህ። ይሄ ማን እንደላከ ከጀርባ ማን እንዳለ ማን እንደሚያዝ ስላለቃ በቀጣይ ትነግረኛለህ። መጀመሪያ መኪናዬ ላይ ምን ለማድረግ ነበር ስትሞክር ነበር? ምንም በቃ እኔ ይኸውልህ ጎበዝ ቴክኒሻን ነኝ። በቃ አለ የተባልኩባት ቴክኒሻን ነኝ እና መኪናህን በደንብ ስለማውቀው ማለት ከዚህ በፊት ተከታትለኝ ታውቃለህ? አላውቅም። እሱማ በቃ የመኪናህን ሞዴል ስለማውቀው ነው። የመኪናው ሞዴል? አዎ እንደነገርኩህ አለ የተባልኩ ቴክኒሻን ነኝ እና በቃ እንደዚህ አይነት እንዳንተ አይነት መኪኖች ሞዴሎች ለእኔ ምንም ናቸው። ለዛ ነበር ላበላቸው የነበረው
እና እዛ ቦታው ላይም ሳንጃበብ የነበረው ለዛ ነው። በቃ ለእኔን ቴክኒሻን የጀመርኩት እኔ በ14 ዓመቴ ነው ልጅ እያለሁ። እና አንተ መኪና ብቻ አይደለም ማለት ያንተ እንደውም አዲስ ሞዴል መኪና ነው። እንዲህ በአይኔ አይደለም ጨፍኝ ራሱ አውቃቸዋለሁ። ስለዚህ ሲበላሹና ድምጻቸው ምን እንደሆነ ውስጡ ምን እንደሆነ አውቀዋለሁ። እንደዚህ አይኔን ጨፍኝ የማውቀው ሰው በዚህ ዙሪያ ላይ እኔ እንደነገርኩ ነው። በቃ ያንተን መኪና ኖርማል ነው ለኔ ማለት እስከ ዛሬ በቆየሁበት ዓመታት ውስጥ በ14 ዓመቴ ነው የጀመርኩት ብያለሁ። በዛ ሁሉ ዓመታት ውስጥ የድሮ መኪኖችንም ሆነ የአዲስ አሁን የመጣው እንዳንተ አይነት መኪኖችን ለኔ ምንም ናቸው። ቀርጥሜ በልቻቸዋለሁ። በቃ እንዴ ቢልንገር በጣም ጥሩ። ስለዚህ አለ የተባለልኝ የተመሰከረልኝ መካኒክ ነኝ እያልክ ነው? ታዋቂ ነኝ። አዎ በቃ አለ የተባልኩ ታዋቂ ነኝ። ከልጅነቴ ጀምሮ ስለሆነ እዚህ ስራ ላይ ማለት እዚህ ሙያ ላይ የገባሁት የታወቅ ሰው ነኝ። በቃ ማለት እንደዚህ አዲስ ሞዴል የመጡትን መኪና አይደለም የድሮ መኪኖች ራሱ ሲመጡ እኔ ጋር በቃ ምንም አያድርም። እኔ ጋር ሲመጣ ወዲያው ነው ሰርቼ እንትን የምልላቸው። እንደነገርኩ አይኔን ጨፍኜ ማወቅ እችላለሁ። አይኔን ጨፍኜ ሞተሩን ሲያስነሱት ምኑ ጋር እንደተበላሸ አውቃለሁ። ማለት በቃ አንተ መኪና ለኔ ምንም ናት። አዲስ ሞዴል ስለሆነ ምንም ማለት ነው ለኔ። እሺ አለ የተባልኩ መካኒክ ነኝ፣ ጥርሴን የነቀልኩበት ሙያ ነው አልክ። ከዛስ እንዴት ወደ እኔ ስራ ልትገባ ቻልክ? ወይስ ከመካኒክነቱ ባለፈ የወንጀል ስራዎችን ትሰራለህ? አይ የወንጀል ስራዎችን አልሰራም። የኔ ነው የመጀመሪያ የወንጀል ስራ? አዎ እውነቱን ብትናገር ይሻላል። የምሬን ነው እየነገርኩ። ስለዚህ አሁን ደግሞ ይኸውልህ ድንጋይ አምጥቼ አይደለም እንትን የምልህ አይደለም። በቃ የምሬን እኮ እየነገርኩ ያለሁት በቃ የምሬን ነው እየነገርኩ ያለሁት። የአንተ መኪና ነው በቃ ማለት እንደ ወንጀል ውስጥ የገባሁት የአንተ መኪና ላይ ነው። እኔ ምን አውቃለሁ? እኔ አንተ ምን አድርግ አታድርግ በቃ መኪና አዲስ ሞዴል ስለሆነ ምኑ ጋር እንደሚበጠስ አውቀዋለሁ፣ ምኑ ጋር እንደሚበላሽ አውቀዋለሁ። ለማበላሸት የሞከርኩትኝ እና በዙሪያው ሳንዣበብ የነበረው ለዛ ነው ማለት በቃ የመጀመሪያ አይደለም ያንተ ወንጀል ጋር ስገባ ማለት ነው። አሁን የመጀመሪያ ነው ያንተ ወንጀል ስራ፣ አሁን ደግሞ የመጀመሪያ አይደለም እያልክ ነው? እንዳትዋሽ ስላልከኝ ነው፣ ስላስፈራራኝ ነው። የመጀመሪያ አይደለም። ከዚህ በፊት ብዙ ወንጀሎችን ሰርቻለሁ። ኦኬ መኪና ላይ የሚሰሩ ወንጀሎች ናቸው? መኪና ላይ የሚሰሩ ወንጀሎችን ሰርቻለሁ። በቃ መኪናቸው ሞተራቸው ተበላሽቶ እንዲገለበጥ አድርጌያለሁ። ፍሬን እምቢ እንዲላቸው አድርጌያለሁ። እጅ ፍሬን እምቢ እንዲላቸው አድርጌያለሁ። ብዙ ወንጀሎችን ሰርቻለሁ። ያንተ መኪና አዲስ አይደለም። እስከዛሬ ስራ ምንም አይነት ስራ አልተባነነብኝም ነበር ማለት 6-7 መኪና ገልብጫለሁኝ እስከዛሬ። ያንተ ላይ ግን እቅዴን አከሸፋችሁብኝ። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ይኸውልህ እስከ ዛሬ ማለት ነው ቴሌክትሪሻን ውስጥ ስሰራ ጋራጅ ውስጥ መካኒክ ውስጥ ስሰራ ማለት ነው ብዙ መኪኖች ይመጣሉ። ብዙ መኪኖች ሲመጡ ከሰራውላቸው በኋላ ማለት ነው እንዲበላሽላቸው አደረግ ነበር። ይህ ማለት የተበላሸበትን ቦታ እሰራላችኋለሁ ወይም እንሰራላችኋለን። ከዛ በኋላ ግን ድጋሚ ተመልሶ እንዲመጡ እናደርጋለን። ያንን የተበላሸውን ከሰራንላቸው በኋላ ሌላ ደግሞ እናበላሽባቸዋለን። ተረዳኸኝ አይደለ? ይሁላ ዓመታት እንደዚህ ሲሰራ የእናንተ ሰዎች ግን እቅዴን አከሸፋችሁብኝ። ደህና ጫፍ ላይ ደርሼ ነበርኩ እና ደግሞ ያንተ ላይ ፍሬን ሳትይዝ መቼስ ቁልፍ አታስነሳም፣ ሞተር አታስነሳም አይደል? ከ20-30 ደቂቃ በኋላ ከሄድክ በኋላ እምቢ እንዲል ነበረ ልሰሩ የነበረው። ምን ያደርጋል ያንተ ሰዎች እቅዴን አከሸፉብኝ። እስከዛሬ በሰራኋቸው ስራ ውስጥ አንድም ሰው ጣልቃ ገብቶብኝ አያውቅም። ያንተ ፕላን የነበረው
እዛ ጋር መኪናዬን ሲስተሙን ኤሌክትሪክ ሲስተሙን ሜካኒክ ሲስተሙን አላቅም እሱን ታበላሸውና እኔ ካስነሳው መንገድ ከጀመርኩ 20 ከ30 ደቂቃ በኋላ ፍሬን እምቢ እንዲለኝ መንገድ ከጀመርክ በኋላ ፍሬን የሆነ ሰዓት ላይ እምቢ ይልሃል። ብትሞክር ብትሰራ ምንም ነገር እምቢ ይልሃል። ነው ይሄንን ሙያ የተማርከው እንደዚህ አይነት መጥፎ ነገር ለመማር? በቃ መጥፎ ነገር ለመማር አይደለም ነገር ያለው እዚህ ሙያ ውስጥ ካገባሁ በ14 ዓመቴ በልጅነቴ ነው የገባሁት እና ምንም ማለት ነው እንደዚህ አይነት ስራ ለኔ። ስንት ዓመት ነው? 26 ዓመቴ። 26 14 ዓመት ነው ይሄን ነገር የጀመርከው? እዚህ ሙያ ውስጥ ካገባሁኝ 12 ዓመት ነው። ይሄ ማለት ድፍን 12 ዓመት ሆኗል ማለት ነው። ልክ ነህ። 12 ዓመት ሙሉ ሰርተህ እንደዚህ አይነቱን የተንኮል ስራ አታውቅም ብዬ መደምደም አልችልም። ምናልባት ራስህን እያሳደግከው ልትሄድም ስለምችል ማለት በቃ ይሄን ወንጀል ከሰራሁኝ 4 ዓመት ይሆነኛል። እንደዚህ አይነት ወንጀሎችን ከሰራሁ ማለት ነው። መስራት ከጀመርኩኝ ያንተ ሳይከሽፍብኝ በፊት ማለት ነው። ኦኬ። እና ያንተ ግን ተከሸፈብኝ። በቃ እንዴ ብዬ ልንገርህ፣ እኔ ሰዎች የመጡ እናንተ አሉ አዳኑክ። ይሄኔ ተገልብጠህ ነበር ወይ ሞተህ ሊሆን ይችል ነበር። ፈጣሪ ጠብቆኛል። ፈጣሪ ተመሰገነ ይሁን። እኔ ምንም አልሆንኩም። ተመልከት፣ አንተ ደግሞ እዚያ አጠገቤ ነህ፣ እጄ ላይ ነህ። አሳልፌ ለህግ አካል ሰጣለሁ። ለህግ አካል ስለሚወድ ነው እንጂ እኔ እኮ ሞተህ ነበር እኮ። ይኸውልህ እሱማ ፈጣሪ ስለሚወደኝ ነው። ፈጣሪ ካልፈቀደ እኮ ይኸውልህ አሁንም በትንታ ልሞት እችላለሁ። ሁሉም ነገር የፈጣሪ ስራ ነው። ነገርኩህ። እስከ ዛሬ ድረስ እንደዚህ አይነት ስራዎችን ስሰራ ምንም አይነት ከሽፎብኝ አያውቅም። እንደዚህ አይነት ዛሬ ከሸፈብኝ። ያንተ ሰዎች ናቸው መተው እንትን ያሉት። የት አስቀምጣቸው እንደሆነ ወይኔ መጠርጠር ነበረብኝ ሲጀመር። እሺ ወጣት ሞገስ፣ አሁን ከዚህ ነገር ጀርባ ማን እንዳለ ትነግረኛለህ? ይኸውልህ እኔ እናንተ እንደማንተዋወቅ አሳምረህ ታውቀዋለህ። እኔ አንተን አላቅም፣ ከትናንት ውጭ አይቼ አላቅም። አንተ ምናልባት ልታቀኝ ትችላለህ። ማለት ምናልባት ይህንን ነገር እኔ ላይ እንደዚህ አይነቱን ወንጀል ለማድረስ ስትል ፎቶዬ ተልኮልህ ሊሆን ይችላል። እኔ እናንተ ማንተዋወቅ ከሆነ ምንም አይነት ነገር ከሌለ ከዚህ ጀርባ ሌላ ሰው ነው ማለት ነው ያለው። ስለዚህ ሌላ ሰው ነው እያዘዘ ያለው። አሁን ራሱ ሌላ ጣጣ ውስጥ ገብተሃል። መግባቴ እንዳለው ነው ብነግርህ ምንድነው ዋስትና? ይሄ ነው ምንድነው ነፃነት? ከዚህ ነገር ውስጥ ታስወጣኛለህ? ሰማኝ፣ ከየቱም ነገር አላስወጣም። ይኸውልህ እኔ ያ ነገር ደግሞ ይኸውልህ ተለማምጬ አይደለም እንድታወራ ማድረግ፣ ወደ ሳይሆን ማለት ነው በግድ ታወራለህ። ይኸውልህ ወደ ሳይሆን በግድ ታወራለህ። ይኸውልህ ጭራሽ ከዚህ ነገር ታስወጣኛለህ ያልከው አንተ የኔ ህይወት እኮ ልትቀጥል ነበር። ሌላ ጣጣ ውስጥ ነው የምከተኝ። ታዲያ አትወራጭ። ልሞት እችላለሁ እኮ ታዲያ እንዴ። አሁን ከዚህ ነገር ጀርባ ስላለው ሰው በደንብ ትነግረኛለህ። ለማወቅ በጣም እየጓጓው ነው። ማን ነው እባክህ እኔን እንደዚህ ለመግደል በጣም የፈለገው? በዚህ መንገድ በረቀቀ መንገድ ይህንን ሰው ማወቅ ፈልጋለሁ። አንተን ተጠቅሞ ሙያክን ተጠቅሞ እኔ ሊገለኝ የፈለገውን ሰው ማወቅ ፈልጋለሁ። ዋሴ ይባላል። ዋሴ ይባላል። እወቀው አትወቀው ነው ያላቀልህ። ሰምቼው አላቅም ይሄንን ሰው። ዋሴ ይባላል። እኔ እወቀው አትወቀው ነው በምን አቅልሃለሁ? እሱ ማን ነው ዋሴ? ዋሴ ማለት እኔ ከምሰራበት ጋራጅ ቤት ውስጥ ዋና ባለቤት፣ የጋራጅ ቤቱ ባለቤት ሰው ነው ዋሴ ማለት ነው። እና ይኸውልህ ስለ ዋሴ የምነግርህ ከልጅነት ጀምሮ ነው የሚያውቀኝ። ማለት የሰፈር ሰው ነው። የዋሴ ፎቶ ስልክ ላይ አለ? በጣም ጥሩ። ካሜራማኖች ስልኩን አዘጋጁ። ይኸውልህ ዋሴ ማለት ከበፊት ጀምሮ ነው የሚያውቀኝ እና በጣም ይወደኛል። ወደዚህ ሙያ ውስጥ እንድገባ ብዙ ነገር አድርጎልኛል። ብዙ ነገር ማለት ነው። 14 ዓመት ሲጀምር ወደዚህ ሙያ ውስጥ እንድገባ እንደነገርኩ በጣም ብዙ ነገር አድርጎልኛል፣ ለፍቶልኛል። ያልሆነልኝ ነገር የለም። ምክንያቱም ያው ጋራጅ ስላለው ከበፊትም ጀምሮ ነበር ጋራጅ ቤት ያለው እና ሰው ይፈልግ ነበረ። እኔ ደግሞ ቀልጣፋ ነበርኩኝ በዛ እድሜ ምናምን ነገር። ትምህርቴንም አቁሜ በቃ እኔ ሙሉውን ነገር እችላለሁ፣ ትምህርትም ከፈለክ አስተምርሃለሁ፣ የምትፈልገውን ነገር አደርግልሃለሁ ምናምን አለ። ያው እኔም የዛኔም ልጅነትም ነበረ፣ ሙያ መልመድ ስለምፈልግ ስለነበረ ምንም አላልኩኝ። በቃ እሺ አልኩትኝ። ከዛ በኋላ ወሰደኝ ወደ ጋራጅ ቤቱ። አንዳንድ ሙያዎችን መጀመሪያ እንዴት ነው
ባለሙያ ረዳት ነው የሚባለው እንደ ረዳቱኝ ነበር የገባሁት። ያው እንደ ረዳቱኝ የገባሁኝ በጣም ብዙ ነገር ሰራሁኝ አወቅኩኝ። ከዛ በኋላ ሙያ ላይ እየለመድኩ መጣሁኝ በራሴ ማለት ነው። ሙያ እየለመድኩ መጣሁኝ በራሴም ተፍተፍ ማለት ጀመርኩኝ። የወጣው መስራት ጀመርኩኝ። እሱም ሰው እያመጣ ያገናኘኝ ነበረ ዋሴ ማለት ነው። ሰው እያመጣ ያገናኘኝ ነበረ። እኔም ደግሞ በራሴ ተፍተፍ እያልኩኝ ስልክ እየተለዋወጥን ምናምን ነገር መስራት ጀመርን። ይኸውልህ ዋሴ ማለት ወይ እንደምታየው እንደኛ አይነት ወጣት አይደለም፣ ወይም እንዳንተ አይነት ወጣት አይደለም። በቃ አይ ቲንክ ወደ 40 ዓመት የሚገፋ አይነት ሰው ነው። ደንደን ያለ ነገር ነው ምናምን ነገር በጣም በቃ አሉ የተባሉ ባለሀብቶችን ዝቅ የሚያደርግ ሰው ነው። ዝቅ የሚያደርግ ስለ በቃ ከሱ በታች ሆነው እንዲሰሩ የሚያደርጋቸው ነው። በጣም አስፈሪ ሰው ነው። እንዴት ብዬ ልንገርህ? ለአንተ ህይወት ጥሩ አይመጣም እና በጣም ብዙ ወንጀሎችን የሚሰራ አይነት ሰው ነው። እንደምጠብቀው ተራ ሰው አይነት ሰው አይደለም፣ ወይ ዝም ብሎ እንደኛ አይነት ሰው አይደለም። አሉ ከሚባሉ ባለሀብቶች ጋር የሚሰራ ሰው ነው። ስለ ቢሊየነር ምናምን ከሚባሉ አይነት ሰዎች ጋር ማለት ነው እንጂ ተራ ሰው ዝም ብሎ አይደለም። እና ምን ልልህ ፈልጌ ነው ይህንን ስነግርህ ወይም ስለሱ ስነግርህ ስለ ህይወትህ እየፈራሁ ወይም ስለ አንተ እየፈራሁ ላይ እያዘንኩልህ ነው የምነግርህ። እያዳመጥከኝ ነው? ይህን ነገር ነው የምነግርህ። ዋሴ ብዙ ወንጀሎችን ሰርቷል። እኔንም አሰርቶኛል። ከዚህ በፊትም ብዙ ወንጀሎችንም አሰርቶኛል ብያለሁ አይደለም? 6-7 መኪናን ገልብጫለሁ ብያለሁ። ኦኬ። እሱን የወንጀል ስራ ዋሴ ነው የሚያሰራ። የጋራጅ ቤቱ ባለቤት ማለት ነው። የጋራጅ ቤቱ ባለቤት ዋሴ ነው። እኔም ብዙ ወንጀሎችን ያሰራኛል ያልኩህ ማለት ነው። 6-7 መኪና እንድገለብጥ የሚያደርገኝ እሱ ነው። ይህ ማለት ከእሱ ጋር ብዙ አይነት ሰዎች የተጋፈጡ ሰዎች ነበሩ። እነዚህ 6-7 መኪናዎች የተገለበጡበት ምክንያት የለም እንዳንተ አይነት መኪናዎች ማለት ነው። ከእሱ ጋር የማይሆን አተካራ ውስጥ የማይሆን ነገር ውስጥ ስለገቡ ነበር። እንደውም ይገርማል። አንዴ እንደዚሁ ልክ እንዳንተ አይነት ወጣት ነው ከእሱ ጋር መኪና ሊያሰራ መጥቶ መኪናውን ሰርተንለታል፣ ግን የሆነ ነገሩ ተበላሽቶ ነበረ። መኪናን አበላሽተህብኛል ምናምን ነገር ብሎ አተካራ ውስጥ ገባ እና ምን አደረግን? አገት ነው ስለ እንዳንተ ወይም እንደዚህ ዝም ብሎ መኪናውን አበላሽተንበት አይደለም እንዲሞት ያደረግነው። አገተ ነው በሌላ አይነት ነገር እንዲሞት ነበር ያደረግነው። ገብቷል? ራሳችን ነው ሁላ የገደልነው። ምን በሌላ እውነቱን ስነግርህ ራሳችን ነው የገደልነው። እንደዚህ እንደምጠብቀው አይነት ሰው አይደለም። ይገርማል። የጋራጁ ቦታ ራሱ ቢያንስ 150 ካሬ ያክል ነው መሬቱ ማለት ነው። እዛ ጋራጅ ውስጥ በጣም ብዙ ነገር ነው የሚሰራው። ሌላ ወንጀሎችን እንሰራል። ይህ ማለት ተራ ወንጀሎች ምናምን አይደለም። ገብቶሃል እምልህ? ተራ ወንጀሎችን አይደለም እንሰራው፣ ከበድ ያሉ ወንጀሎችን እንሰራለን። ሰው ያመጣል። እንዴት ነው ከሱ ጋር ሌላ ግብ ውስጥ ሌላ ተካራ ውስጥ የገቡትን ሰዎች እያመጣን እዛ ውስጥ ሌላ ነገር እናደርጋቸዋለን። እና እንደነገርኩህ ካንተ ጋር ያንተ ይደርሳል። ዋሴኔን በጣም ነው የሚወደኝ፣ በጣም ማለት ነው። እንደነገርኩህ ቅድም ከ14 ዓመቴ በፊት ነው የሚያውቀኝ፣ ያሳድጎኛል ብያለሁ አይደለ? እና እዛ ጋራጅ ውስጥ እንደውም ይገርማል፣ አይመጣም እሱ ቶሎ ወዲያው አይመጣም ማለት ቢያንስ አንዳንዴ ደሞዝ ሊሰጠን ይመጣል፣ አንዳንዴ ደግሞ እኛን እንደዚህ ሊያየን ምናምን ይመጣል። ማለት ስራ እንዴት ነው ጥሩ እየሄደ ነው አልሄደም የሚለውን ሊያየን ይመጣል። ይገርማል። እንደውም እኔን ስራ ሲያሰራኝ በአካል ራሱ ከስንት አንዴ ነው የምንገናኘው። ፖስታ ነው የሚልክልኝ አብዛኞቹን ነገር ማለት ነው። አብዛኞቹን ወንጀሎች ስሰራለት ፖስታ ነው የሚልክልኝ እንጂ እንደዚህ በአካል ወይ በስልክ ነው የሚለኝ የምንገናኘው። እና እሺ ወደ እኔ ጉዳይ ብንመጣ አይሻልም? ለምንድን ነው እኔ ሊያስገድለኝ የፈለገው? ስለዚህ ነገር ብንወራ እኮ ይኸውልህ፣ ከአንተ ጋር ምን አይነት ኬዝ ይኖራችሁ አይኖራችሁ አላውቅም፣ ግን አንተን እንድገል 640 ሺህ ብር ነው የከፈለኝ። ማለቴ ግማሹን ቀብድ ሰጥቶኛል። እኔን ለመግደል አንተን ለመግደል 640 ሺህ ብር ነው የተስማማነው። በ640 ሺህ ብር ማለት ነው 400 ሺህ ብሩን ቀብድ ሰጥቶኛል። አንተን ከገደልኩ በኋላ ማለቴ አንተን ከጨረስኩ በኋላ ደግሞ 240 ሺህ ብሩን እንደሚከፍለኝ ነበር የተነጋገርነው። ይኸውልህ አንተን ለመግደል ሳስብ ስለ ትዕዛዙን ሲሰጠኝ እሱ በሁለት ቀን ውስጥ ነበር ያለኝ። እኔ ግን የ20 ቀን ጊዜ ፈጀብኝ። ይህ ማለት ያንተን ነገር ማጣራት ነበረብኝ።
ያንተን ነገር ማጣራት ስለ በመጀመሪያው ቀን እሱ ስንቱን እንደሰጠኝ ምንድነው አንተን እንድገል አንተን የምገልበትን አይነት ሜንስ ሲሰጠኝ ማለት ነው ያንተን ነገር ያንተን ታሪክ ከጀርባ ማጣራት ነበረብኝ እኔ አንድ ገዳይ መቼስ ሰው እንዲገል ወይም ሰውን እንዲያጠፋ ሲፈልግ ዝም ብሎ ከመሬት ተነስቶ አይደለም ያጠፋው አይደለ የሱን ታሪክ ማወቅ አለበት እና እኔም ያንተን ታሪክ ማወቅ ስለነበረብኝ ያንተን የጀርባ ታሪክ እያጣራው ነበር በአንድ ቀን ውስጥ ማለት ነው ያንተን የጀርባ ታሪክ አጣርቼ ከጨረስኩ በኋላ በነጋታው አንተን ለመግደል መጣሁ አንተን ለመግደል ስመጣ ግን አንተን የሚያስጥሉ ብዙ ሰዎች አሉ እንድትተርፍ የሚደረግበት ሜንስ አለ ያንተ ሰዎች ማለት ነው ያንተ ሰዎች አሉ በቃ እሺ ይሁን ብዬ ያንን ቀን አለፍኩት በተደጋጋሚ ጣርኩ ግን ሊሆንልኝ አልቻለም ስለ አንተን ለመግደል ስመጣ ወይ አንተ ትወጣለህ ካንተ አልፎ ደግሞ ያንተ ሰዎች ይመጣሉ እድልን እያከሸፍክብኝ መጣ አማራጭ አልነበረኝም ትላንትና ዛሬ ከእንቅልፌ ስነሳ አንተን መግደል እንዳለብኝ አንተን ከዚህ ዓለም ማሰናበት እንዳለብኝ ራሴን አሳምኜ ነበር የወጣሁት ግን ምን ያደርጋል ያንተ ሰዎች አዳኑ ስለ እንዳትሞት እድሉን ሰጡ ተያዝኩኝ ግን የወላ ነገር የነገርኩ እሱ እንድታጋፈጠው አይደለም እሱ ማለት ማንድነው ፊት ለፊት እንድትጋፈጠው ወይንም እንድትጫጫ ነው ምናምን አይደለም እንደ ቀላል አርገህ እንዳታስበው ዋሲን ማለት ነው ይኸውልህ በጣም ነው የምታሳዝነኝ እኔም ወጣት ነኝ አንተም ወጣት ነህ አንዴ ቆይ ካሜራማኑ ስልክህን አዘጋጅተውላ እሺ ውድ ተመልካቾች ይሄ ስልክ ፓተርኑ ሁሉ ነገር የቴሌግራም ሁሉ ነገሩ በእኛ ቁጥጥር ስር ነው ይሄ ስልክ እሺ ያው ጋላሪ ውስጥ ገብቻለሁ የዋሴን ፎቶ አሳየኝ ወይስ ቴሌግራም ላይ ነው አረ ቴሌግራም ላይ ማለት ግሩፕ እንትን ላይ ማለት ጋለሪ ላይ ማለት ይሄ ነው እንደ ፎቶ ላይ እንደምታየው አይነት ሰው አይደለም ዝም በል አትቀባጥ ውድ ተመልካቾች እኔን ለመግደል የሚፈልገው ዋሴ የተባለው የ40 ዓመት ጎልማሳ ማለትም የጋራሽ ቤቱ ባለቤት የሞገስ አለቃ ፎቶን አሁን እየተመለከትኩት ነው ከዚህ በፊት በስህተት እንኳን አይቼው ማላቀው ፊት ነው ነገርኩ ቅድም እንደነገርኩ ዋሴ ከትላልቅ ባለሀብቶች ጋር የሚሰራ አይነት ሰው ነው አላቅም ወንጀሎቹን አንተ እንድትገደልበት የተፈለገበት ሜንስ ሊኖር ይችላል ማለቴ ለዋሴም ትእዛዝ ተሰጥቶት ነው ለሱ ትእዛዝ ተሰጥቶት እንጂ እሱ ካንተ ጋር አላቅም አልካርላው አንተ እንዴት አወቅ አይቼው አላቅም ስላልክ ነው ስለዚህ ዋሴ ባለሀብቶቹ አሽከር ነው ማለት ነው አሽከር አይደለም አንተ ዝም ብለህ እንደምታስበው አይነት አሽከር ማለት ተራ ነገር እኮ ነው አይደለ እሱ እነሱ ስራ ይሰጡታል እሱ ደግሞ ስራቸውን ይሰራላቸዋል ይኸውልህ እነሱ እንዲህ ስለ ሌላ ቦታ መሄድ ይችላሉ ወይም ሌላ ሰውን ማሰራት ይችላሉ አይደለ ዋሴ ጋር የሚመጡት ዋሴ ወንጀሎችን ሲሰራ ማለት ነው ማስረጃ አይደለም መረጃ ምንም አይነት ነገር እንዳይገኝ ተደርጎ ነው የሚሰራው ዋሴ ጋር ወንጀሎች ሲሰራ ማለት ነው እና ለዋሴ ወንጀሉን እንዲሰጡ ሲደረግ ምንለለ ነው ዋሴ ወንጀል ሲሰራ እንዴት ነው ምንድነው የሚባለው ማስረጃ ምናምን አይነት ነገር የሚባል ነገር አለ እሱን ነገር እንዳይኖር ተደርጎ ነው የሚሰራው ማስረጃውን አሻራ እንዳይኖር ተደርጎ ነው የሚሰራው እና ለዛ ነው ባለሀብቶችና እነዚህ ቢሊዮነሮች አሉ የተባሉ ባለሀብቶች የሚፈልጉት ለምነውት ማለት ነው አረ እባክህ ይሄን ወንጀል ስራለ እንደዚህ አይነት ሰው አስቸግሮናል ብለው ለምነውት ነው መጥቶ የሚሰራላቸው ትእዛዙን ይቀበላቸዋል ከዛ በኋላ ትእዛዙን ከተቀበለ በኋላ ለኔ ያስተላልፍልኝ ወይ እንደዚህ በስልክ ወይ በአካል ተገናኝተን አይደለም በፖስታ ነው የሚልክልኝ በፖስታ ይልክልኛል ያን ፖስታ ያዋለኝ የሰውየውን ፎቶ እዛ ላይ ይኖራል የትጉ ሰለባው ሰውዬ ማለት ነው ፎቶ ነው ያዋለኝ ከዛ በኋላ ነገሩ ያልቃል ሂጄ ያን ሰው እንትን እለዋለሁ እና ምን ልልህ ነው አንተን አላቆም ስላልከኝ ነው ይሄን ነገር እየነገርኩ ያለሁት እማታውቀው ከሆነ ለዋሴ የሚያዘው ሰው አለ ነው ማለት አንተ እንድትሞት የሚፈልግ ሰው አለ
ከዋሴ በላይ የሚፈልግ ሰው አለ አንተ እንድትሞት። ያንተ ፎቶ ላይ መጣልኝ እንደነገርኩ በፖስታ ነው። እሺ በፖስታ መጣልኝ። በጣም ሙሉ ጥሩ መረጃ መጣልኝ። መረጃ ስልህ የት እንደምትኖር፣ ምን አይነት መኪና እንደምትነዳ፣ የት እንደምታቆመው፣ መኪናህን የት እንደምታቆም፣ የት እንደምትኖር፣ ውሎህ ከምን አይነት ሰው ጋር እንደሆነ ሙሉ ነገር መረጃ መጣልኝ። ከዛ በኋላ ይሄን ነገር ደግሞ ማጣራት ስለነበረብኝ የአንድ ቀን ስራዬ ብዬ እንትን አልኩት፣ ቀን ሰጠሁት። እሺ አንድ ነገር ነው የምፈልገው ካንተ መልሰን ወደ ማቆያ ወደ መጋዘን ስለምንወስድ ለምን የዋሴን ሙሉ አድራሻ ትሰጠኛለህ? ይኸውልህ ነገርኩ። የእሱን ሙሉ አድራሻ ምሰጥህ ማን ነው? እንዲህ ዝም ብሎ ነገር ምሰጥ አይነት ሰው አይደለም። ከዚህ እንደወጣህ እኮ ልትሞት ትችላለህ እኮ። ስለሱ አይመለከትህም ሳይሆን እንደ ተራ ነገር ሊጨፈልቅ ይችላል። እንዳትነሳ አድርጉ ሊደበድብ ይችላል። አንተ ደግሞ አስብበት። እዚህ በር ላይ ያሉትን ከ10 በላይ ጥበቆች ጋርዶች አይታላ አሻንጉሊት አይደሉም። አሁን አንተን ወደ መጋዘን እንወስዳለን። አንተ ራሱ ለህይወት ፍራ። ማስረጃና መረጃ አጠናክረን እናዘጋጃለን። ከዛ እስከ መጨረሻው እስር ቤት እንድትበሰብስ እናደርጋለን። በእናትህ እስር ቤት አታስገባኝ። ይኸውልህ አሁን ሳትወድ በግድ የዋሴን አድራሻ ትሰጠኛለህ። እሱን እሰጥሃለሁ፣ ግን እባክህ እስር ቤት አታስገባኝ። ምንም ማድረግ በእናትህ እባክህ። ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ቤተሰቦች ከሞገስ ጋር የነበረውን ቃለ ምልልስ እንዳዳመጣችሁት ነው። ሞገስን እንግዲህ ወደ መጋዘን ወይም ደግሞ ወደ ጊዜያዊ ማቆያ በምንወስድበት ጊዜ የዋሴን ሙሉ አድራሻ ስጠን ብየው ነበር። ሙሉ የዋሴን አድራሻ ሰጥቶ ነበር። የሚኖርበትን ቤት ኢቭን ዋሴ 2 ቤት ነው ያለው። የሚኖርበትን ቤት እያንዳንዱን ነገር፣ ስልክ ቁጥር፣ ወረዳ፣ ሁሉን አድራሻ ሰጥቶናል። በዛ አድራሻ እንግዲህ ተንተርሰን ከባልደረቦቻችን ጋር በመሆን ዋሴን የምናገኝበትን መንገድ እየፈለግን ነበር። አድራሻዎችንም ተጠቅመን ዋሴን ለማግኘት ሞክረናል። ነገር ግን ይሄ መንገድ ከሽፏል። እንዴት ከሸፈ ካላችሁ ውድ ቤተሰቦች ዋሴ በድብቅ የሚንቀሳቀስ ሰው እንደሆነ ነው የተረዳ ነው። ይህ ማለት ቤተሰቦች ዋሴን እንደዚህ በቀላሉ ማግኘት እንደሚያስቸግር ነው የተረዳ ነው። ስለዚህ አንዳንድ ነገሮችን መጠቀም ይኖርብናል። ጭንቅላታችንን ማሰራት አለብን። በብልሃት ዋሴን በቁጥጥር ስር የምናውልበትን መንገድ ስናሰላስል ነበር። አሁን እንደዚህ አይነት ጫካ ወይም ደግሞ የፍቅረኛሞች መዝናኛ የሚመስል ፓርክ ውስጥ ለምን ተገኘ ልትሉኝ ትችላላችሁ። ምክንያቱንም ነግራችኋለሁ ቤተሰቦች። እንግዲህ ዋሴን የምናገኝበትን መንገድ ስናሰላስል ነበር ቤተሰቦች። አንድ ያገኘነው ፍንጭ አለ። ተከፋፍለን እንግዲህ በግሩፕ የጎጆ የቲም የክሩ አባላቶች ተከፋፍለን የተለያዩ ስራዎችን ስንሰራ ነበር። ዋሴን እንደዚህ በቀጥታ ቤቱ ሄደን በስልኩ ባድራሻው በሚውልበት ቦታ እጃችን ውስጥ ማስገባት እንደማንችል ነው የተረዳ ነው። ስለዚህ ግማሾቹ የኛ ባልደረቦች ይህንን ነገር ሲያጣሩ አንድ እያሱ የሚባል ግለሰብ የዋሴ ቀኝ እጅ ማለት ሞገስ የዋሴ ጋራጅ ቤት ውስጥ ተቀጥሮ ይሰራል። እንዲሁም የወንጀል ስራዎችን ያስፈጽምለታል። አንድ ሰው አለ ከሞገስ በላይ ያለ፣ ከዋሴ በታች ደግሞ ያለ የዋሴን ብዙ ስራዎች የሚሰራለት። እዚህ ጫካ ውስጥ የተገኘንበት ምክንያት የኛ ግማሾቹ የኛ የጎጆ የክሩ አባላቶች እያሱ እዚህ ጫካ ውስጥ ጫካ ብቻ አይደለም፣ ይሄ ግቢውን በደንብ ካሜራማን ታሳይልኛለ። በዛ በኩል የተለያዩ ፍቅረኛሞች ጊዜ የሚያሳልፉበት፣ አንዳንድ ሰዎችም ከራሳቸው ጋር የጥሞና ጊዜ ለማሳለፍ ወደዚህ ፓርክ ልንለው እንችላለን ይመጣሉ። በዚህ በኩል ደግሞ ትልቅ ቁልቁለት፣ ገደል፣ ወንዝ ያለበት የሚያስፈራ ጥቅጥቅ ደን ጫካ ነው ያለው ቤተሰቦች። እያሱ እዚህ አካባቢ እንደሚያዘወትር ነው የኛ ባልደረቦች ባገኙት መረጃ መሰረት። ይህንን ጫካ በደንብ ዞር ብለን የምናየው ይሆናል። መጀመሪያ ቤተሰቦች የኛ ባልደረቦች እዚህ ጫካ ውስጥ ተከታትለው ነው የመጡት። ኦልሞስት ወደ 12 እንሆናለን። ግን ደግሞ ተከፋፍለን ይህንን አካባቢ እያየን እየቃኘን ነው የምንገኘው። እኔ አሁን ለምሳሌ ይህንን በዚህ በኩል ምንም ጭር ያለ ነው። ወደዛ አካባቢ በተለይ ዛፍ የለም እንኳን ማለት ይቻላል። ኖርማል ሳር ብቻ ነው። ካፕሎች የተለያዩ ፍቅረኛሞች ነው የሚገኙት። ወደዚህ ወደ ጫካው እንገባለን። ጫካውን በጥንቃቄ እናየዋለን፣ እናጤነዋለን። የኛ ባልደረቦች ግን በቅርብ ርቀት ሆኖ ነው እኛን የሚጠብቁን። አብረውን ከገቡ ያው ስራችን ላይ መስተጓጎል፣ እንቅፋት ሊፈጠር ይችላል። ቤተሰቦች እያሱን እዚህ በቁጥጥር ስር ከዋል ነው
ወይም ደግሞ እያሱ በቀጥታ ወጥመዳችን ውስጥ ከገባ እጃችን ውስጥ ከገባ ዋሴ ማግኘት ለኛ ቀላል ነው የሚሆነው። ቤተሰቦች ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። እንግዲህ ቤተሰቦች ቸር ይግጠማችሁ በሉን። አሁን አካባቢውን ከመቃኘት እንጀምራለን። ውድ ተመልካቾቻችን ከኛ ባልደረቦች ጋር ለሶስት ተከፋፍለን አካባቢውን በደንብ ቼክ ስናደርግ ነበር። በተለይ ያለፉትን 40 እና 50 ደቂቃዎች አካባቢውን በደንብ ለማየት ሞክረናል። ያው ዲፕ ገብተን ይሄ በደንብ ገብተን አላየነውም፣ ግን ጠረፍ ጥግ ዋና ምናልባት ለመውጣት የሚመቹ ቦታዎች ወይም የተለያዩ ይሄ ለየት ያሉ ቦታዎችን የማጥናቱን ስራ ስንሰራ ነበር። ውድ ተመልካቾቻችን አሁን ደግሞ ቀድሞ ወደ ነገርኳችሁ ጫካ ወደ ቁልቁለቱ ወደ ገደሉ ወንዝ አለበት ወይም ደግሞ ጥቅጥቅ ደን ወደ ሆነው ጫካ እንገባለን። ባልደረቦቼ በቅርብ ርቀት ይከታተሉኛል። አሁን እዚህ እኔና ካሜራማን ያለ ነው። አውቃለሁ ይሄ ነገር ሪስክ ነው ቤተሰቦች፣ ግን ደግሞ ሪስክ ወስደን ይሄንን ስራ ማጠናቀቅ አለብን። የኛም ባልደረቦች አሁን ይዘን ምንገባ ስህተት ሊፈጠር ይችላል፣ ወይም ደግሞ ነገሮች እኛ ባሰብናቸው መንገድ ላይሄዱልን ይችላሉ። ኢቭን አሁን እኔና ካሜራማን ራሱ ተከፋፍለን ነው እንትን የምንለው። እኔ የሆነ ሰዓት ጫካ ውስጥ ያለውን ነገር ቼክ በማድረግ ሰዓት ካሜራማንም እየተደበቀ ያለውን ነገር እየተናበብን ነው የምንሰራው የሚሆነው። ስለዚህ አሁን ወደ ውስጥ እንግባ፣ ተከተሉ። ቆይ እዛ አካባቢ አንድ ብቻውን የተቀመጠ ወጣት አለ። በእርግጥ ቅድምም ብያቸዋለሁ፣ ወደዛ አካባቢ የተለያዩ ሰዎች ከራሳቸው ጋር የጥሞና ጊዜ ለማሳለፍ ወደዚህ ጫካ ይመጣሉ። ግን ደግሞ ይሄ ልጅ ኦልሞስት ወደ ደኑ መግቢያ እያየን ነው። ቆይና ካሜራ ነው። ችግር የለውም ተረጋጋ ወንድሜ። ሰላም ነው? እንዴት ነህ? እኔ ጋዜጠኛ ሚኪያስ እባላለሁ። አታስብ፣ ግን በዚህ አጋጣሚ እየቀረጽን ነው። አንዳንድ ነገሮችን እዚህ ጫካ ውስጥ እያጣራን ስለሆነ ነው፣ ሪሰርች እየሰራን ስለሆነ ነው። እንድታገዘን የምንፈልጋቸው ነገሮች አሉ። ከኔ የምንፈልጋቸው እኛ ሪሰርች እየሰራን ያለ ነው ስለ አትክልቶቹ። የዩቲዩበሮች ነን፣ የዩቲዩብ ፕሮግራም እየሰራን ነው። ለምንም ለመጥፎ ዓላማ አይደለም የመጣ ነው። ካስፈለገ የቻናላችንም ስም እናሳያለን። ስለ ጫካው እዚህ ጫካ ውስጥ የተለያዩ ሰዎች እየመጡ የጥሞና ጊዜ ያሳልፋሉ። አንተ ስለምን እዚህ ጫካ ውስጥ መጣ? ስለዚህ ጫካ አንዳንድ ነገሮች እንድነግረው ነው። እኔ ብዙ ካሜራ እንትን መባል ምናምን አልወድም እና ምንም አታስብ። ቪዲዮ ካልተመቸ ራስህ ትደልተዋለህ፣ ታየውና እኛ ሰላማዊ ሰዎች ነን። ኢቭን ሁለት ነን ራሱ አላየን፣ ሁለት ነን። ምንም ሰላማዊ ሰው ነን። መሳሪያ ያዝን ምንም እዚህ አሁን በእርግጥ ጫካ ውስጥ ነው፣ ያስፈራል። የሆነ ያለው ነገር ጊዜው ምኑ ሰው ስለትም ይሁን መሳሪያ ይዞ የሚንቀሳቀስበት ሰዓት ነው። እኛ ምንም ነገር አልያዝንም። ልክ ነው ታውቃለህ። እንደዚህ አይነት ነገር ላይ ደግሞ ሚዲያ ላይ የሚወጣ ነገር ምናምን ምን እያሉ ነው እንደዚህ እንትን የሚሉት። የተወሰነ ቆይታ እናደርግና ካልተመቸ ቪዲዮ እንትን ትለዋለህ። ስለዚህ ጫካ ነው የምጠይቅ። እኔ አቀማመጡ ስለሚያስደምመኝ ነው ይሄ ጫካ። በዛ በኩል ፍቅረኛሞች አሉ እንደመናፈሻ፣ በዚህ ደግሞ በጣም ጥቅጥቅ ሰው ራሱ ለመግባት የሚፈራው ይሄ አካባቢው እንኳን ግን እንትን ኮንፈርት እየነሳኝ ነው የካሜራ መኖሩ ጥሩ እንትን። እኔ ካሜራ ዝቅ ይበልና እናውራ፣ ራቅ ብለን። እሺ ቆይ አንዴ እኔ አግባባዋለሁ። ዝቅ አድርገው ካሜራማ ና እኔ እናንተ እናውራ፣ እዚህ ጋር እናውራ። አንዴ ነው ይኸውልህ፣ ምንም አታስብ፣ ችግር የለውም። እኛ ሰላማዊ ሰዎች ነን። ማስክና ኮፍዬንም አውልቄ ላሳይ እችላለሁ። ምንም እንዳታስብ። ውድ ተመልካቾቻችን ከተወሰኑ ደቂቃዎች በኋላ ተመልሰን መተናል። እዚህ ጫካ ወይም እዚህ መናፈሻ ውስጥ ያገኘነው ወንድማችን ያው ለካሜራ ፈቃደኛ ስላልነበረ ወይም ደግሞ ካሜራ ላይ መቅረብ ስለማይፈልግ እኔ አንዳንድ ነገሮችን ለሱ መናገር ማሳመን ነበረብኝ። ያው በእርግጥ ሁላችንም እንፈራዋለን ይሄንን ካሜራ ሲባል፣ እኛም በሂደት ነው የለመድነው። የሚያስፈራ ነገር ነው። ፊት ለፊታችን ካሜራ ቆሞ ካሜራ ፊት ማውራት በራሱ የሆነ የሚፈጥርብን ትልቅ ቴንሽን አለ። ቤተሰቦች እንግዲህ
ይሄ ወንድማችን አሁን ፈቃደኛ ሆኖልናል። ችግር የለውም ያሉትን ነገሮች ነግራለሁ። የኛም አመጣጥ ሰላማዊ እንደሆነና ያለውን ነገርም በደንብ አስረዳ ነው። አሁን በደንብ ተግባብተናል። ስለዚህ መረጃዎችን ሰጣለሁ ነው እያለ ያለው። ያው እዚህ ጫካ ውስጥ ወይም እዚህ ፓርክ ውስጥ ከ6 ወር በላይ እንደሆነው መመላለስ ከጀመረ ቢያንስ በሳምንት አልመጣውም ከተባለ 2-3 ቀን እመጣለሁ ነው እያለ ያለው። አንዳንዴ ደግሞ 5 ቀን እመጣለሁ ነው እያለ ያለው። ስለዚህ እስቲ ከዚህ ወንድማችን ጋር ቆይታ እናደርጋለን። ወንድማችን በመጀመሪያ ደረጃ በጣም እናመሰግናለን ፈቃደኛ ስለሆንክልን፣ ነገሮችንም በዚህ ልክ ስለተረዳ። ስምን ከማስተዋወቅ እንጀምር። እኔ ስሜ ያሬድ ይባላል እና እዚህ አካባቢ መምጣት ከጀመርኩኝ ምናምን ልክ ቅድም እንደነገርኩ ወደ 6 ወር ምናምን ገደማ ሆኖኛል። ምንድነው ቦታው በጣም የሆነ ሰላም ይሰጣል። ደስ የሚል ቦታ ነው። በቃ የሆነ እረፍት ይሰማሃል ልክ እዚህ ስትመጣ ምናምን። እኔ ብዙ ጊዜ እኔ የሚሰማ ያው ስለሌላው ሰው በደንብ ባላቅም ግን ያው እኔ በደንብ እረፍት ይሰማኛል እና ደግሞ ያው ብዙ ችግሮችን ለመርሳት ስትል ራስን ለማዳመጥ ስትል እዚህ ቦታ ላይ መጥተህ ነገሮችን መርሳትም ራስን በደንብ ማዳመጥ ትችላለህ ራስን እና እኔ ደግሞ ያው ቅድም ላስረዳ እንደሞከርኩት ከቤተሰብ ጋር ነበር የምኖረው ምናምንና እናቴን እና ቤት የእንጀራ አባቴ አንድ ላይ ነበር የምንኖረው ምናምን ነገር። ኦኬ አባቴ በህይወት የለም? እሱ በህይወት የለም። ልጅ እያለሁ ነው የሞተውና ያው ከሱ በኋላ አግብታ እናቴ ያው ልክ እንደ አባት ሆኖ አብሮ አሳድጎኛል። ጥሩ ሁኔታ ላይ ነበርን ምናምን ነገር እና በቃ በድንገት እነሱን በመኪና አደጋ አጣሁኝና በቃ ብዙ ጊዜ ጥሩ ስሜት አይሰማኝም። ከሰዎች ጋር መቀላቀል አልፈልግም። በቃ ነገሮች ብዙ ጊዜ ያስከፉኛል እና ያው ከሰዎች ጋርም ብዙ መግባባት ስለማልችል ምናምን እመጣውም ወደዚህ ለዛ ነው እና ያው እዚህ እመጣለሁኝ ምናምን ጥሩ መንፈሴን አድሼ ምናምን ወደ ቤቴ ተመልሼ እሄዳለሁ። እረፍት አደርጋለሁ። ገባህ? እዚህ ስትሆን ከሰዎች ጋር ስትሆንና ምናምን ልክ አሁን እኔ ልክ እንዳልኩክ የእንጀራ እንትን አባቴ የሞተው በልጅነቴ ነውና በቃ ልክ እኔ ከተወለድኩኝ ምናምን በኋላ ነው። ልክ እነሱም እንደዚህ ሲሞቱ ምናምን ደግሞ ያው ይሄ ገፊ ልጅ ምናምን የሚባሉ ነገሮችን ምናምን ከሰዎች ትሰማለህ ምናምን እነዛ ነገሮች ምናምን በጣም ልብ ይነካሉ። በቃ ማለት ይሰባብሩሃል እና ያንን ነገርም ማዳመጥም ማየትም ምንም ስለማልፈልግ ምናምን እዚህ የመጣውኝ ይውላሉ። በቃ ደስ የሚል ቦታ ነው እና ልክ ቅድም ስትገባ አይተህ ከሆነም ወደዛ አካባቢ ያሉ እንደዚህ እንትን ምንድነው ፍቅረኛሞች ምናምን ሆኖ ነው የሚቀመጡት እና አንዳንድ ነገሮች ያው አልባሌ ነገሮችን ምናምን ሲያደርጉ ምናምን ያው ብቻ ያ ፍቅረኛሞች የሚቀመጡበት ምናምን ፓርክ ነገር ፍቅረኛሞች እንግዲህ ያረጉት የሚችሉትን ነገር ያረጋሉ። በእርግጥ አንዳንድ ነገሮች ከሩም ውጪ ወይም ደግሞ ከቤርጎ ከቤት ውስጥ ውጪ ህጋዊ ያልሆኑ ወንጀል የሆኑ ብዙ ነገሮች አሉ በኢትዮጵያ ህግ። ያው እነሱን ነገሮች ተመልክተናል። መሳሳም ያው ይሄ እንግዲህ እኛንተ የምንለው ነገር አይደለም። የህግ አካል ለመናገር እንደዚህ ማለት ያው እኔ ጣልቃ ልግባብና ወንድሜ ያሬድ አንድ ማወቅ የምፈልገው ነገር አለ። በዋናነት ማለት እዚህ ጫካ ውስጥ በተለይ ደግሞ አሁን ከዚህ ጀምሮ ነው ጫካ ጥቅጥቅ ያለ ደን ወደዛ ወደ ቁልቁለት እኔ አሁን ራሱ ሳየው የሆነ የሚያስፈራ የሆነ የሚያሸብር መንፈስ አለ ገና ወደ ውስጡ ሳልገባና እስቲ ስለዚህ ጫካ በእርግጠኝነት አንተ እዚህ አካባቢ እንደምታዘወትር ነው የነገርከኝ። ኢቭን ከፍቅረኛሞች በዛ በኩል ከሚዝናኑበት ከፓርኩ ተነጥለ በዚህኛው በደኑ በኩል ነው ሞር ወደ ደኑ ባገባ የምታዘወትረውና ሰው ይኖርበታል፣ ሰው ይመላለሳል። ምንድነው አንዳንድ ፍንጮችን ብትሰራ ወደዛ እንኳን ምንም ነገር የለም። ጭር ያለ ነው፣ በጣም ጭር ያለ ነው። ሰውም ሲገባበትም ምንም ሲልበት ምናምን አይቼም አላውቅም። ያው ሰዎች ቢመጡም እዚሁ አካባቢ ልክ ያየኸው አሁን ቦታ ላይ አካባቢ እዛ ፓርክ የፍቅረኛሞች ቦታ ላይ ምናምን አካባቢ እዛ ጋር አካባቢ ምናምን ነው እንጂ ወደ ውስጥ ሲጀም በጣም ስለሚያስፈራም ዝም ያለ ነው ካስተዋልክ እና ብትጮህ ሁላ ላትሰማ የምትችልበት ገደልም አለ ወደ ታች። ድንገት አይተው ከሆነ አላውቅም። ያው እኔም ወደ ውስጥ ያው ገብቼበት አላውቅም። ያው ከጫፍ ነው እንደዚሁ እንትን ምለው ማየውና ብዙ ሰዎች ምናምን ያው ከሰዎች ጋር ምናምን ስትሆን ምናምን እዚህ አካባቢ ምናምን ነው እንጂ ወደ ውስጥ ሲጀም በጣም ስለሚያስፈራም ዝም ያለ ነው ካስተዋልክ እና ብትጮህ ሁላ ላትሰማ የምትችልበት ገደልም አለ ወደ ታች። ድንገት አይተው ከሆነ አላውቅም። ያው እኔም ወደ ውስጥ ያው ገብቼበት አላውቅም። ያው ከጫፍ ነው እንደዚሁ እንትን ምለው ማየውና ብዙ
ደስ የሚሉ ነገሮች ማለት ደስ አይልም። ወደ ውስጥ ያለው ነገር ብዙም ነገር የሚያጓጓ ነገር ያለበት ቦታ አይደለም። ጭር ያለ ነው። ሰውም ሲገባበት አይቼው አላውቅም። ድንገት የዚህ እንትኖቹ የፓርኮቹ ምናምን ጠባቂዎች ምናምን እንትን ሲሉ ምናምን የእንቅስቃሴ ሲያደርጉ ምናምን አንዳንዴ ያው ግቢውን ለመጠበቅ ያህል ምናምን እንቅስቃሴም ሲያደርጉ ምናምን ድንገት ሊገቡ ይችላሉ እንጂ ሌላ እንደዚያው ኖርማል ጤነኛ ሰው ይገባል ብዬ አላስብም። ሲገባም አይቼም አላውቅም እኔ ያው እሱ ነው። ስለዚህ ወደዚህ ጫካ ብዙም ሰው ሳይሆን ሰው አይገባም ነው እያልከኛል ማለት አሁን አንተ ለመጠየቅ የመጣው ይመስለኛል። ስለዚህ ስለ ፓርኩ ማለት ስላሉት ስለ ተክል ስለምኑ ምናምን ነው አይደለ? ያው ልክ ቅድም እንደነገርከኝ እንዳስረዳኸኝ ማለት አሁን ስለዚህ ጫካ ውስጥ ስላለው ነገር የማወቅ ጉጉቱ እንዴት እንዳደረባ አላውቅም። ማለት በጣም አብዝተህ ስለዚህ ነገር እየጠየክ ነው ማለት ተገቢ ነው እያላስብም እኔ ያው ማውቀው ነገር የለም እያልኩ ከሆነ ነገሮችን መረዳት አለብህ ወይ ሌላ የሚያቅሰው ምናምን ካለ መጠየቅ ትችላለህ። ግን ያው እኔ ያው ላንተ መናገር ካለብኝ አንፃር ነው። የማይጠቅምህን ነገር የማይመለከትህን ነገር ከምታቅ ማወቅ ያለብህን ለድርጅቴ ጠቃሚ ነው የምትለውን ነገር ብታቅ ማለት እንደዚህ አሳስቦ የሚያስጠይቅ ነገር አለ ብዬ አላስብም። ምንም ነገር ደግሞ ወደዛ ማንም ሰውም የሚገባበትም ቦታ አይደለም። ልክ እንደነገርኩ ነው። ኦኬ ስለዚህ ማንም ድርሽ አይለም እያልከኝ ነው? ያ ማንም ምናልባት ሌላ ምን ነገር ካለ ምንም እኔ እንግዲህ ያው ልነግርህ የምችለው ነገር የለም ማለት ማንም ሰው ወደዚህ ሊመጣ ይችላል። እዚህ ጫካ ውስጥ ወንጀል ተሰርቶ ያውቃል? ስለምንድን ነው የምታወራው ወንድም? ማለት አሁን አንተ ስለ ተክል ነው ስለ ወንጀል ነው ለማጣራት አሁን እዚህ ጋር የመጣ አልገባኝም እኔ ሐሳብ እኔ አሁን ስለ ጫካው በአጠቃላይ ሪሰርች እየሰራው ነው። ያው ስለ ተክሎቹም ሪሰርች ምሰራ ከሆነ በዛው እንዴት ነው ጫካው ለሰዎች ምቹ ነው ተስማሚ? አሁን ለምን እንደዚህ እንደምጠይቅ ታውቃለህ? እኔም ጓደኛ ፍቅረኛ አለችኝና ነገ ከነገ ወዲያ ወደዚህ ቦታ ይዣት መምጣት ፈልጋለሁና ትንሽ ስጋት ላይ መውደቅ ስለማልፈልግ ነውና ምናልባት እዚህ ጫካ ውስጥ ወንጀል ተሰርቶ የሚያኮነ ወይም ደግሞ እንዴት ነው የሚያጨሱ ሰዎች የሚቅሙ ሰዎች ይመጣሉ ምናልባት ወደዚህ አካባቢ እዚህ አካባቢ የሚያጨሱ ምናምን ሰዎች ማንም ሲጀመርም ራሱ እኮ አልኩ እዚህ አካባቢ በቃ ሰዎች የሚመጡት ልክ ወደዛ ወደ ፍቅረኛሞቹ እንትን ምን ነው ፓርኩ ወደዛ ወደ ላይ ወዳለው አካባቢ ነው እንጂ ወደዚህ ራሱ ብዙ ጊዜ የምመላለሰው እኔ ብቻ ነኝ። 6 ወር ሙሉ ማንም ሰው መጥቶ አያውቅም። እዚህ አካባቢ አንተ የምትሆንበትም አካባቢ ማንም ሰው መጥቶ አያውቅም። ማንም እርግጠኛ ነህ? አዎ እንዴ ልምልልህም እችላለሁ ነገርኩ። እዚህ አካባቢ ከኔ ውጪ 6 ወር ሙሉ እኔ እንግዲህ ያው 6 ወር ሙሉ እዚህ ነው የቆየሁት። 6 ወር ሙሉ ማንም ሰው የመጣ ሰው የለም። እቺ ቤት ነች። እቺ ቤት ከተሰራች በኋላ ከዛ በኋላ እኔ ማንም ሰው ሲገባበትም ሲወጣበትም ያየሁት ሰው የለም። እኔ 6 ወር ሙሉ ነው የቤት ሻራ ቤት ነው አይደል? ያ ሻራ ምን ያክል ጊዜው ነው? አረ ብዙም ጊዜ አልሆነም። ያው ግን ቢያንስ ወደ 5 ምናምን 6 ወር ምናምን አካባቢ ይሆናል። 5 ወር 4 ማካ ሰዎች እስከ ድረስ ሊመጡ ይችላሉ። ያ በቃ ልክ ቅድም እንደውም ወደዚህ በላይ ነው የገባኸው አይደለ? በዚህ ስትገባ እንደዚህ የፍቅረኛሞቹ ምናምን ያሉበት አለው አይደለ? በቃ ከዛ በኋላ ወደዚህ ከተሻገርክ በኋላ በቃ ብዙ ሰው የለም። ሰው ወደዚህ ዝር አይልም። ከዛ በኋላ እኔ ብቻ ነኝ ወደዚህ መመላለሰው። በቃ እዚህ አካባቢውንም በቃ ዞር እላለሁ፣ የሆነ ቦታ አቀመጣለሁ፣ ድጋሚ ዞራለሁ ምናምን። ያው ማንም ሰው ሌላ እንትን የሚል ሰው የለም ወደዚህ አካባቢ ከኔ ውጪ። ስለዚህ በጣም ጥሩ፣ በጣም አመሰግናለሁ ወንድሜ ለሰጠኝ በቂ መረጃ። በጣም ነው የማመሰግነው። ስለ ጫካውን ጥሩ አመለካከት ወይም በቂ ኢንፎርሜሽን አለኝ ብዬ አስባለሁ። እኛም የመጣንበትን ጉዳይ አሳክተናል ብዬ አስባለሁ። ምናልባት ከውን ባለ ወደ ካፕሎች ወደዛ ወደ ሞጫው ነው ልሄድ የምችለው።
ስለዚህ ለነበረን ጊዜ በጣም አመሰግናለሁ። ጊዜን ሰጥተኛል። ምንም ችግር የለም ወንድሜ። ግን ያው አንተም ወደዚህ ምናምን የምትመጣም ከሆነ ልክ እንዳልከኛውን ከፍቅረኛዬ ጋር ምናምን ዝም ብዬ ሳስብ እንደ እንትን ነው እዛ አካባቢ ብትሆኑ ጥሩ ማለት ያው ወደዚህም ያው ለእናንተ ዝም ያለ ቦታ ፍላጎታችሁ ከሆነ አላቅም እንጂ ያ ገጽታውን አይታው ከነበረ የፍቅረኛሞች ተቀምጠውበት ምናምን የነበረውን ቦታ አይታው ከነበረ ደስ የሚል ቦታ ነው። የሆነ በቃ በጣም የሆነ የምፈልገውን ነገር ማግኘት የምትችልበት ሻይ ቡና ምንም ያለበት ምናምን ቦታ ነው ካየው በደንብ እና ደግሞ ያው በቃ ቆንጆ ነገር አለ ብዬ አስባለሁ። ያው እኔ ለእንደዚህ አይነት ነገር ባልታደልም ከሰዎች ጋር ለመቀላቀል ምናምን ብቻ ያ ነገር ላንተ ይጠቅማል ብዬ አስባለሁ። እናመሰግናለን። እኛም ሰዓታችንን ማብቃቃት አለብን። ሌሎች መስራት ያሉብን ስራዎች አሉ። ወንድሜ ያሬድ በጣም አመሰግናለሁ። ካሜራማን እቃን ሰብስብና እንውጣ። ኦልሞስት ወደ መጣንበት መመለስ አለብን። አመሰግናለሁ። ውድ ተመልካቾቻችን እንግዲህ ከያሬድ ጋር የነበረውን ኢንተርቪው እንደተመለከታችሁት ነው። ይሄ ልጅ ያሬድ ምንድነው እያለ ያለው እዚህ ጫካ ውስጥ መምጣት ከጀመርኩ ያለ ማቋረጥ 6 ወር ሆኖኛል ነው እያለ ያለው። እኔ ማዘወትርበትን ቦታ ጨምሮም ወደዛ ወደ ጫካ ወደ ገደሉ ወደ ጥቅጥቅ ደኑ አንድም ሰው ዝር ብሎ አያውቅም ነው እያለ ያለው። ውድ ተመልካቾቻችን ይሄ ደግሞ ፈጽሞ ከእውነት የራቀ ነጭ አይን ያወጣ ውሸት እንደሆነ ነው የተረዳ ነው። ለምን የኛ ባልደረቦች እኮ እዚህ ቦታ ላይ መረጃና ማስረጃ ፍንጭ አግኝተው እኮ ወደዚህ ቦታ እኮ የላኩን እኛ ዝም ብለን ይሄ አካባቢውን ሰማዩን ጫካው እንድናየው አይደለም። እዛ አካባቢ የሚደረግ ነገር እንዳለ ኢያሱ ደግሞ ብቻውንም እንደማይመጣ ያው ይሄ ጭስ ሲጃራ ልንለው እንችላለን እንደ ጋንጃ ጭሳጭሶችን ወይም ደግሞ ሱሳሱሶቹን ያደርግበታል ተብሎ የሚገመት ቦታ ነው። ያው እኛ በጥርጣሬ ነው ይህንን ነገር ያደርጋል አያደርግም ሳይሆን እንደ ጥርጣሬ ነው ያዝነው። ውድ ቤተሰቦች ያሬድ እያለ ያለው ደግሞ እዚህ ማንም መጥቶ አያውቅም ነው። እኔ ደግሞ ቤተሰቦች ውስጥ የተጠራጣሪ ነው። ስለዚህ አሁን ራቅ ብለን ነው የምንገኘው ከያሬድ። ያሬድ አንድ ስልክ እያወራ ነበር። ስለዚህ ከጀርባው ሆነን የያሬድን ነገረ ስራ እንከታተላለን። ይሄ ልጅ እየዋሸን ነው ወይስ አይደለም የሚለውን ነገር እሱ በሚያደርገው ድርጊት መረዳት እንችላለን። ውድ ተመልካቾቻችን ካሜራማን ና ወደዚህ ናና ዛፉ ስር ተደብቀ የያሬድን ነገረ ስራ ትቀርጽልኛል። ተመልከቱ ያሬድ እንዴት እየሆነ እንዳለ የሆነ ስልክ እያወራ ነው፣ እየተደነባበረ ነው። ቅድምም ስልክ ጀምሮ ነበር፣ ግን ቅድም እንደዚህ ያልነበረ ምንም አያስታውቅም ነበር ነገረ ስራው። ግመቴ ልክ ነው ቤተሰቦች። ያሬድ ከኛ የደበቀን ነገር አለ። እኔ ያሬድ እየዋሸ እንደሆነ የገባኝ ወደዚህ ጫካ ኢቭን እኔ በማዘወትርበት ቦታ ማንም ሰው ዝንብ ራሱ አርፎ አታውቅም ነበር ሲል የነበረው። ስለዚህ ወደድንም ጠላንም ያሬድን በቁጥጥር ስር መዋል አለብን። እሱ እየዋሸ ከሆነ ታዲያ መጀመሪያ ለምን ለቀረጻ ፈቃደኛ ሆነልን? ካሜራማን ተዘጋጅ። ምንድነው ያለን እናውቃለን። ይኸውልህ መረጃ ደርሶን የመጣ ነው። ዝም ብለን አይደለም የመጣ ነው። ማንንም አላውቅም። ምን ይኸውልህ ብትናገር ይሻላል። ነገርኩህ እኮ አባ። ና ካሜራማን ችግር የለውም ና። ይኸውልህ አሁን ምን እንደምናረግ ታውቃለህ? ለምንድን ነው እንደዚህ የምታስጨንቀኝ? ልቀቀኝ። አንገባና ማለት ነው። ይኸውልህ ወዴት ነው የምንሄደው? ልቀቀኝ። ና። ወዴትም አንገባም። ልቀቀኝ። ና ገባ። ይኸውልህ ልቀቀኝ። ወደዚህ ጫካ እንገባና ልንገርህ። ስማ። እሺ ይሄ ነው 6 ወር አለፈው ያልከው ከተሰራ። እሺ የኢያሱ ተላላኪ ነህ? ማን ነው ኢያሱ? ማቆለቀ ለምቶኝ ለምንድመተኝ ትናገራለህ? ለምንድመተኝ? ስማ ይኸውልህ አፍህን አትክፈት። እውነቱን ብትናገር ነው የሚሻለው። ኢያሱ የት እንዳለ ትናገራለህ።
ማነው ኢያሱ? ስለማን እንደምትወራን የማውቀው ነገር የለም። አሳምረህ ታውቀዋለህ አንተ። የኢያሱ ተላላኪ ነህ። የኢያሱ ተላላኪ ባትሆን ስማ፣ የኢያሱ ተላላኪ ባትሆን ማለት ነው እዚህ ጫካ ውስጥ ማንም አይመጣም ብለህ አትዋሸኝም። ማነው ኢያሱ? እኔ የማውቀው ነገር የለም። ማነው ኢያሱ? የማውቀው ነገር የለም። ተወኝ። ለምን ደመተኝ? ትናገራለህ አትናገርም? ለምን ደመተኝ? ስማ ይኸውልህ፣ አፍህን አትክፈት። እውነቱን ብትናገር ነው የሚሻለው። ኢያሱ የት እንዳለ ትናገራለህ። ማነው ኢያሱ? ስለማን እንደምትወራን የማውቀው ነገር የለም። አሳምረህ ታውቀዋለህ አንተ። የኢያሱ ተላላኪ ነህ። የኢያሱ ተላላኪ ባትሆን ስማ፣ የኢያሱ ተላላኪ ባትሆን ማለት ነው እዚህ ጫካ ውስጥ ማንም አይመጣም ብለህ አትዋሸኝም። ማነው ኢያሱ? እኔ የማውቀው ነገር የለም። ማንም የሚመጣ ሰው እንደማውቀው አይደለም። አዎ እንደዛ ነው ነገሩ። እሺ በቃ እሺ፣ ልቀቀኝ። እሺ እነግርሃለሁ። ሁሉ የኢያሱ ተላላኪ ነህ ና አይደለም? ይኸውልህ እነግርሃለሁ። ኢያሱ የኔ ያለ እነግርሃለሁ። በቃ እሺ፣ አትጩህ። ይኸውልህ ሊሰማን ይችላል። አትጩህ። እነግርሃለሁ። በቃ አልኳ። ስለዚህ የኢያሱ ተላላኪ ነህ አንተማ። አትረባ። እኔ ነው ለማዋሸት የሞከርከው። ለምን እንደምመተኝ? ቆይ እነግርሃለሁ አልኳ አይደል? እንደ ሁሉ ነው። አንተማ አትረባ። ወዲህ ነው ልታመልጥ ነበር። ና ቀጥል። ይኸውልህ ምንም መጫወቻ አያስፈልግም። በዚህ ጋር ነው የምንሄደው። ወሬትም አንሄድም። ልቅኝና ልንገርህ ሁሉንም። በቃ ይኸውልህ ኢያሱ እንድታገናኘኝ ነው የምፈልገው። አንተን ደግሞ ልንገርህ ጠልጥዬ ወደ መጋዘን ነው የምወስድ። ለምን አልቀኝም? ዝም በል። ማንም የለም አልኩህ አይደል? እንደዚህ ዝም በል። ወደዚህ ማንም የለም። በዛ በኩል ነች። እኔ ማስረጃ እንድሰጥ ነው አንድ ፈለግኩ። ዝም በል። የኢያሱ ጀሌው ሊሰሙ ስለሚል ድምፅ ካሜራማን ተጠንቅቀህ ተራመድ። ቀጥል። ሂድ። ልጅ ያሬድ እዚህ ጫካ ውስጥ ነው ብዙ ነገሮች የምታደርጉት። ከኢያሱ ጋር ትውውቅ ምንድን ነው? በቃ እሱ አሰሪ ብቻ ነው። ስለዚህ እዛ ጋር የተቀመጥከው ዝም ብለህ ነው ማለት ነው አካባቢውን ለማጥናት። እና እኔ አካባቢውን ካላጠናሁላችሁ በምንም ስራው መስራት አይችሉም። ኦኬ፣ አካባቢውን እንትን ካላልክ ስራ አይሰሩም። እሺ፣ ምን ነበር ስታደርጉ የነበረው? እስቲ ምንድነው? ስንት ናችሁ? አንተ እዚህ ኖርማል እንደሚዝናና ወይም ደግሞ ጊዜ እንደሚያሳልፍ መስለ አካባቢውን ትቃኛለህ ማለት ነው። ሰዎች ወደ ጫካው እንዳይገቡ እንደዛ አይደለ ስታደርግ የነበረው? እሺ፣ ካሜራውን ስታዩ ለምን ሳትደናገጥ እንዴት ፈቃደኛ ሆንክ ታዲያ? የኢያሱ ተላላኪ ከሆንክ ማስነቃት የለብኝም ነበር። ካስነቀው ገደላለሁ። ስለዚህ ወዲያው ቆንጆ ድርሰት አዘጋጀ። ቤተሰቦች ስለሞቱብኝ 6 ወር አልፎኛል እዚህ ቦታ መመላለስ ጀመርኩ ብለ ወዲያው ድራማ አዘጋጀ። እንደዛ ካላደረኩኝ እኔ መሞቴ ነበር። እኔ ደግሞ መሞት አልፈልግም። አየህ፣ ልዩነታችን እዚህ ጋር ነው። ይኸውልህ አንተ ሞኝ ነህ፣ እኔ ደግሞ ብልጥ ነኝ። እኔ ይኸውልህ ያንተ ነገረ ስራ ስላልጣመኝ የኛ ባልደረቦች ወደዚህ ጫካ ጠቁመው እንድንመጣ ሲያረጉ እዚህ ጫካ ውስጥ ኢያሱ ከባልደረቦቹ ጋር ይሄውም ኢያሱ ብቻውን እንደማይንቀሳቀስ በደንብ ነው የምናውቀው። ከባልደረቦቹ ጋር እንደሚሰባሰብ ነገሮን ነው። ስለዚህ አንተ ደግሞ በሌላ አማርኛ እርግጠኛ ሆነ ስለ ጫካው ስታወራ ነበር። አሁን በእኛ ቁጥጥር ስር ነህ። ስማ ይኸውልህ፣ አትተብት። ቀና በል። ይኸውልህ ምንድን ነው የምታደርጉት? ኢያሱ መች ነው የምታውቀው? ይኸውልህ ሳትጮህ አውራ። ቆይቷል። በቃ ሳትጮህ አውራ። ሲቆይ ነገርኩህ እኮ ነው። ታዲያ ለምንድን ነው የምመታኝ? ቆይ ልነግርህ አይደል እንዴ? እየመታኝ እንዴት ነው የምነግርህ? ይኸውልህ እመታለሁ፣ ገና ቀጠቅጣለሁ። ምን ያክል ጊዜ ሆናችሁ?
ከሁለት ዓመት በላይ ሆኖናል። 2 ዓመት ሙሉ ወንጀል ስትሰሩ ነበር ማለት ነው? ስንት ዓመት ነው አንተ? እኔ 24 ዓመት ነው። በ22 ዓመት ነው ወንጀል ወጣት ነው። በ24 ዓመት ጥሩ ደረጃ ላይ ትደርሳለህ ተብለህ የምትጠበቅ በዚህ ሰዓት በእውነተኛ መንገድ ሰርተህ መቼም አያልፍም። ስለዚህ በቃ መስራት የነበረብኝን ስራ ሰር ወንጀል እየሰሩ የሰው ነፍስ እያጠፉ ገንዘብ መሰብሰብ አይደል? እነሱ አንዴ እድላቸው የሚሞቱት ፈጣሪ ብሎላቸው ነው። ቀናቸው ስለጻፈ ቀናቸው ስለሆነ። ኦኬ ያንተ ቀን ዛሬ ቢሆንስ? እኔ ብገልህ ምን ማለት ነው? ፈጣሪ ያለው ቀን ዛሬ ቢሆንስ? ምን ማለት ነው? አልገባኝም። አንተ ደግሞ ዛሬ በኔ እጅ ትሞታለህ። እዚህ ጫካ ውስጥ ማንም ነው የማይደርስልህ። ስለዚህ እንዴት የኔ ቀን እንደሆነ አሳያለሁ። ለቀቀኝ እንጂ ምንድነው? አረ እዚህ ጫካ ውስጥ ይጣረግና ማለት። አረ ወንድሜ፣ ስለዚህ ፈጣሪ ስላለልህ ነው ማለት ነው የምትሞተው። በኔ እጅ ብትሞት በቃ እሺ። እኔ ምንም የማውቀው ነገር የለም እኮ አልኩ አይደል እንዴ? ተረጋጋ እኮ በቃ እሺ። እኔ ምንም የማውቀው ነገር የለም። ሁሉንም ነገር እኔ እነግርሃለሁ። ምንድነው? እኔ በዚህ ሰዓት መሞት አልፈልግም። ምንድነው ምን ነገር? በቃ ሁሉንም እዚህ ስለሚሰሩት ሁሉንም ነገር ነው እነግርሃለሁ። እሺ ስለ ዋሴም ታውቃለህ በእርግጠኝነት አይደል? ዋሴ የሚባል ሰው አላውቅም። የኔ አሰሪ እያሱ ብቻ። ስንት ናችሁ? እጅን አንሳ። ስንት ናችሁ? እዚህ ጫካ ውስጥ ስንት ናችሁ? እኔ የማውቀው እያሱንና ጠባቂዎቹን ብቻ። ጠባቂዎቹ ስንት ናቸው? 6 ይሆናል። ስለዚህ እዚህ ጫካ ውስጥ እያሱን ጨምሮ 7 ሰዎች አሉ ማለት ነው። እሺ እያሱም ዛሬ እዚህ ጫካ ውስጥ ነው አይደለ? እኔ ወደ እነሱ ልምራህ። እኔ ልቀቀኝ በቃ። ይኸውልህ ባለቀም ትመራኛለህ እኮ ባለቀም ትመራኛለህ። አሁንም እኮ እየመረው እኮ ነው፣ ግን በቃ እኔ ለዚህ ነገር እኔ ተጠያቂ አይደለም። ምንም የማውቀው ነገር የለም አልኩ። በቃ ስለፈጠረህ ብለህ ተወኝ። እኔ ትጠቁመናለህ። ይኸውልህ ና ጠቁማለሁ፣ ሁሉንም ነገር ጠቁማለሁ። ወደድክም ጣላህም ማለት ነው ሁሉንም ነገር ትናገራለህ። እነግርሃለሁ። እኔም ብቻ ምንም አታደርግኝ። ተነስ። ይኸውልህ እያሱ የታካ ያዙ። አንተ ነው ማን እንደሆንኩኝ አያውቅም እንዴ? ያዙ። ጥራቸው እነዛ ጥራቸው። ቶሎ በል ጥራቸው። ና አንተ ራስ ያዘው። ሰረው አንተ ቆሻሻ ማጋ እንደመጣ አታውቅም። በለኝና ውሻ ማታ እኔ ልጅ እንደዚህ ታነሳለህ? ወረዛው ሰረውና ወረዛው ሰር ቆሻሻ ማን ጋር እንደመጣ አታውቅም። ወረዛ ጉተው ወረዛ ሰረው። እነዚህንም ጥራቸው ቶሎ በል። እሺ ጥራቸው። ሌሎቹ አፍጥነው ቶሎ በል። እሺ በቃ እሱ ጋር ቆምና ጥራቸው። በቃ ያው አፋጭላቸው። በል ና በቃ ሰረው ቆሻሻ አንተ ማን ጋር እንደመጣ አታውቅም እንዴ? ኧረ ለመተዋወቅ በለው። ሰረው ያዝ አድርግና ሰረው ወደዛ። እዲ ጭራሽ ቦታዬ ድረስ መጣ። እንደዚህ ነው? እሺ ዝም ብሎ ተራ ሰው ቆሻሻ እንደማንኛውም እንደለመድከው ሰው መስያለሁ አይደለ? ወደዛ ያዝ። አንተ ፍየል ተናገርክ ነው? ምንም ነገር እኔ አልተናገርኩም። እያወራኩ እያየሁ ነበር። ምን አልከው? ምን ነገርከው? ምንም አልነገርኩትም። ምን ወደዚህ እየመረው ስታንሽኳሽኩ እያየሁ ነበር። ቀባጠርክ? እየመረውት ይዤ መጣሁ። አንጀትን ነው ማውጣልህ። ታውቃለህ ማን እንደሆንኩኝ አይደለ? አውቃለሁ። ታውቃለህ አይደለ? ወደን እየሞላው ሌላ ጊዜም እንደዚህ እየጎተት ካስገባልኝ አሉ። እሺ ምንድን ነው የነገርከው? እሺ ምን አልከው? ምንም ነገር አልነገርኩትም። ምንም ነገር የሚያውቀው ነገር አይቻለሁ እኮ ቅድም እኮ ስታስገቡት እየመጣሁ ነበር። ረጅም ሰዓት ስታወራው ነበር። ምንድን ነው ስትለኝ ነበር? እኔ በቃ እዚህ አካባቢ ማንም እንደዚህ የሚመጣ ሰው የለም ከኔ ውጪ፣ ማንም የሚገባ ሰው ብቻ ነው የለም። አንድ ነገር ልስማና ምንም ነገር ታውቀኛለህ አይደለ? አዎ አለቃ። እዛ ውሰድና እነዛ የተንጠለጠሉት ጌድና አንጠልጥለው እነዛን ደግሞ ጥራቸው። እነዛ ምንድነው ቆይ እንደዚህ የሚጎተቱት? ጠርቻቸዋለሁ እኮ። ጥራቸው፣ አፍጥነው በላቸው። ቶሎ በል።
አንተ እኔ ጋር መጣ። ኧረ ለመተዋወቅ አይ እንደዛ እንደለመድከው መስጊያለሁ አይደለ? አይ አለመተዋወቅ እያሱ እኮ ነኝ አባቴ እያሱ ነኝ። እሺ ከንቱ ወደዛ ያዘው ቆሻሻ ለእንደዚህ ቆሻሻ እኔማ አላንስም። ወደዛ ገቶ ዘርር ይፍጠን እንጂ እነዛ ደግሞ አንድ ነገር ግን ብሰማ አንተ ልጅ ግን ይኸውልህ እሰቅልሃለሁ አብሬ። እሺ እሰቅልሃለሁ አንድ ነገር ብሰማ። እሺ አለ። ምንድነው ቅድም የደወልከው ታዲያ? እኔ ነገራቸው እኮ ስላልጣመኝ እኮ ነው። ካሜራ ይዞ ምናምን ስለመጡ ስለነበር ጭራሽ ካሜራ ያዛለ። አው ወሬት እንደተሰወረ ሂድ ፈልጋ ታዲያ ሂድ ፈልግና አምጣው። ወሬት እንደተሰወረ ሂድ ያዝና አምጣ ፈልግና አምጣው። እንዴ ጭራሽ የተቀረስኩኝ ነው። ወሬት እንደተሰወረ አላውቅም። እዚህ ያገኛል ፈልጋ አላቅልህም አንተ ደነዝ። መብላት ብቻ አይደለ ትበላለህ። አጠገብኩ ቆሻሻ። አንተም አንዱ ነህ። ቆይ አንተም አንዱ ነህ። በዚህ አይተማ ታስበላኛለህ። የሆነ ቀን ቤቴ ነው ይዘህ የምትገባው። ቶሎ በል ወደዛ ግባና ፈልገው። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት